ትላንትና የተጠናቀቁ ዝውውሮች አሉ። ከነርሱ መካከል ትልቁ የማቲያስ ኩኛ ዝውውር ይመስለኛል። ማንቸስተር ዩናይትድ የነን ብራዚላዊ የማጥቃት ስፍራ ተጫዋች ማስፈረሙን ይፋ አድርጓል። 67.2 ሚሊዮን ፓውንድ ይከፍላል ለዚህ ዝውውር። ግን እስከ ይሄ በአንድ ጊዜ አይደለም የሚከፍለው፣ በተለያየ ጊዜያት እንዲከፍል ነው ከስምምነት ላይ የተደረሰው። በጣም ጥሩ ክህሎት ያለው ተጫዋች እንደሆነ እየተሰማ ነው የሚገኘው። ከዛውጭ ብሩኖ ፈርናንዴዝንም ማጣቱ የሚቀር አይመስልም። እንደዛ ደግሞ ከሆነ ፔድሮ ጎንካልቬዝን ብሩኖ ፈርናንዴዝን ካገኘበት ክለብ ከስፖርቲንግ ለማስፈረም እንደዚሁ እንቅስቃሴ እያደረገ ነው የሚገኘው። እነዚህና ሌሎችንም መረጃዎች እናደርሳለን። የዝውውር ጉዳይን ካነሳን በማንቸስተር ዩናይትድ በዚህ በክረምቱ የዝውውር መስኮት ሰፋ ያለ ስራ ለመስራት ዝግጅት ላይ እንደሚገኝ ማሳያ የሆኑ የተለያዩ እንቅስቃሴዎችን እያደረገ ነው የሚገኘው። ከነሱ መካከል ማቲያስ ኩኛን ትላንትና ማስፈረሙን ይፋ አድርጓል። ኩኛን ማስፈረሙን ይፋ ባደረገበት ምሽት ደግሞ የአፍሪካ እግር ኳስ አንድ አዲስ ሻምፒዮንም ደግሞ አግኝቷል። ፒራሚድ ገና 17 አመቱ ነው የክለቡ ከተቋቋመ 20 አመት እንኳን አልሞላም። በትክክል 20 አመት እንኳን አልሞላም። ግን ደግሞ ዌል ማኔጅድ ቡድን ነው፣ ወይም ደግሞ በጥሩ ሁኔታ የሚተዳደር አይነት ቡድን ነው። በፍጥነት ነው ወደ ግብጽ ሊግ ያደገው። ከዛም በፍጥነት ነው በዛው በግብጽ ሊግ ውስጥ በራሱን ስታብሊሽ አድርጎ መገኘት የቻለው እና በአህጉራዊ ውድድር መድረኮች ላይ መሳተፍ የቻለው እና በአህጉራዊ ውድድር መድረኮች ላይ መሳተፉ ብቻ ሳይሆን እንደማመሉድ ሰንዳውንስ ያለ ትልቅ ቡድንም በደርሶ መልስም ጭምር አሸንፎ ነው ዋንጫ ያነሳውና በጣም ጥሩ ሊባል የሚችል ቡድን ነው። በጣም ጥሩ ሊባል የሚችል ውድድር ዘመን አሳልፏል። የአህጉሪቱን ትልቁን የእግር ኳስ ውድድር ማሸነፍ ደግሞ ትልቅ ክብር ነውና ይሄ ደግሞ ከዛማሌክ አልአህሊና ከኢስማኤሊያ ቀጥሎ አራተኛው ቡድን አድርጎታል። አራተኛው የግብጽ ቡድን የካፍ ቻምፒየንስ ሊግን ያሸነፈ። በርሚ የኢትዮጵያ ቡድኖች ከፒራሚድስ በስንት አመት ይበልጣሉ? በጣም ብዙ ነው አይደል? አንዳንዶቹ በትክክል ቅዱስ ጊዮርጊስ ቢያንስ ግን የዚህ የሩብ ፍጻሜና የግማሽ ፍጻሜ ተፋላሚ ሆኖም በዛም አልተመለከታቸውም እንኳን ዋንጫው እንዳለሱ ቀርቶ እና ለአገራችን ክለቦች በጣም ጥሩ ትምህርት መሆን የሚችል አይነት ቡድንነቱን አሳይቷል። ለማንኛውም ወደ ዝውውር ጉዳዮች መለስ ስንል ዩናይትድ ማቲያስ ኩኛን እስከ 2030 በሚቆይ ውል አስፈርሙታል። ግን ደግሞ እንደ ክለቡ ፍቃድ ተጨማሪ 1 አመት በዛው በክለቡ ለማቆየት ፍላጎት እንዳለው እንደዚሁ ሰምቷል። ከተባሻገር ሌሎችም ተጫዋቾችን ለማስፈረም አሁን የተለያዩ እንቅስቃሴዎችን እያደረገ ይገኛል። ከግብ ጠባቂ አንስቶ እስከ አጥቂ ድረስ ዩናይትድ በብዙ መታደስ የሚገባው ቡድን ነው። ግን 125 ሚሊዮን ፓውንድ አካባቢ ነው የዝውውር ሂሳብ የተመደበለት። ቀሪዎቹን ተጫዋቾችን ሸጠ ሙላበት ተብሏል ሩበን አሞሪም እና ለዚህ ደግሞ እያገዙት የሚገኙትና ክሪስቶፈር ቪቬል ናቸው። በጣም ጥሩ የሚባሉ ባለሙያዎች እንዳሉት መናገር ይቻላል። ግን የማቲያስ ኩኛ ዝውውር ብዙዎች የሚጠብቁት የፊት መስመር አጥቂ ሆኖ ይጫወታል የሚለው ጉዳይ ነው። በዋነኝነት እንደውም ከፊት አጥቂነት ይልቅ ከሁለቱ የ10 ቁጥር ስፍራ ተጫዋቾች መካከል እንዳንዱ መሆኑ። ይሄ ማለት ግን አጥቂ መሆን አይችልም ማለት አይደለም። በጣም ጥሩ ጎል አስቆጣሪ እንደሆነ በዚህኛው ውድድር ዘመን አሳይቷል። 15 ጎሎችን አስቆጥሯል በዚህኛው ውድድር ዘመን። ወደ ወልቭስ ካመራ በኋላ አጠቃላይ ከ30 በላይ ጎሎችን ያስቆጠረ ተጫዋች ነው የተጫዋችና አሁንም ማንቸስተር ዩናይትድ በዚህ በማጥቃቱ በኩል ያለበትን ክፍተትና ብሩኖ ፈርናንዴዝ ላይ ብቻ ወድቆ የነበረው የፈጠራ አቅም የዚህ የፈጠራን ነገር የተጫዋችም ሊጋራ እንደሚችል ነው የሚጠበቀው። ደግሞ በዛ ላይ የፕሪሚየር ሊግ ፕሮቭን ነው የእንግሊዝ ፕሪሚየር ሊግን በደንብ የሚያውቀው በዛ በወልቭስም ቢሆን ጥሩ የሚባል ተጫዋችነቱን ያስመሰከረ ነው። በእርግጥ ያለፈው ውድድር ዘመንና ይሄኛው ውድድር ዘመን ላይ ለወልቭስ በተሰለፈባቸው ጨዋታዎች በሙሉ ወሳኝ ባልተጫዋችነቱ እንደዚሁ አሳይቷልና የተጫዋች በቀጣይ በኦልድ ትራፎርድ ነው የሚታየው። 10 ቁጥር መለያ በተለይ ደግሞ ማርከስ ራሽፎርድ ከክለቡ የሚላቅ ከሆነ የሚለብሰው የመለያ ቁጥር ሊሆን እንደሚችል ነው የሚጠበቀው። በዋነኝነት ሰዎች ይሄ በራስ መተማመኑ አንዳንድ ጊዜ ከልክም ያልፋል ብለው የሚያነሱት አይነት በራስ መተማመን ያለው ተጫዋች እንደሆነም ነው እየተነገረ የሚገኘው። ከዛ በተጨማሪ የዚህ የክለቦች ዓለም ዋንጫ ሊጀመር መሆኑን ተከትሎ የተከፈተው የዚህ የተጫዋቾች የዝውውር መስኮትን የተለያዩ ክለቦች ለመጠቀም ሙከራ እያደረጉ ይገኛሉ። አልሂላል ብቻውን የአውሮፓ ገበያ መነጋገሪያ ቡድን ሊሆን ያዘጋጃል ይመስላል። ሲሞኔ ኢንዛጊን በአመት ከ30 ሚሊዮን ዩሮ በላይ ልክፈለህና ቡድኔን አሰልጥነልኝ የሚል ጥያቄ አቀረበ። ከቻምፒየንስ ሊግ ፍጻሜ በፊት ሲሞኔ ኢንዛጊ ይሄ ጉዳይ ቀረበለትና ተጠየቀ። አሁን ጊዜው አይደለም እንደዚህ አይነት ነገርን ለማንሳት የሚል ምላሽ
ነበር የሰጠው ግን ዛሬ ከኢንተር ሚላን ኃላፊዎች ጋር ይገናኛልና በዛው በክለቡ ይቆይ ወይስ ደግሞ ወደ እንደዚህ አይነት ከፍ ያለ ደሞዝ ወደ ቀረበለት ክለብ ይሄድ የሚለው ሌላ ራሱን የቻለ ጥያቄ ነውና ዛሬ ምናልባት መልስ ያገኛል ተብሎ እስከረቡ ድረስ ግን መልሰና ሰውቃን ብለውታል ብሩኖ ፈርናንዴዝንም እነዚሁ የሳውዲ ክለብ ባለቤቶች መልሰና ሰውቃን እንጂ የጠበቅነው ነው የሚል መልእክት እንደዚህ እንደ ላኩለት ነው የተሰማው ተጫዋቹ አሁን ከማንቸስተር ዩናይትድ የሚለቅበት ጊዜ አሁን እንደሆነ ማሳያ ይመስለኛል አንደኛ ከፍ ያለ ደሞዝ ነው ያገኘም የቀረበለት ሁለተኛ ማንቸስተር ዩናይትድም ከዚህ ተጫዋች ዝውውር 100 ሚሊዮን ፓውንድ በላይ የዝውውር ሂሳብ ነው ያገኛል ተብሎ የሚጠበቀውና ኦሬዲ የዚህ ከተጫዋች ዝውውር ጋር በተያያዘ በርካታ የፋይናንስ ጉድለት እንዳለበት የሚነገረው ማንቸስተር ዩናይትድ አሁን ደግሞ እንደዚህ አይነት ደግሞ ድል ሲያገኝ ምንም የሚያልፈው አይመስልም ከዛው የሊቨርፑል ተጣዋቂ ግብ ጠባቂ ኳሚን ኬለር ከዚህ በኋላ ተጣዋቂ ግብ ጠባቂ ተብሎ አይጠራም ለብሬንፈርድ መፈረሙ ታውቋል የግብ ጠባቂ በተለይ ነው በሊቨርፑል በነበረባቸው አመታት የዓለማችን ምርጡ ተጣዋቂ ግብ ጠባቂ ነበር ቢባል ማጋነን አይሆንም የርገን ክሎፕ በዚህ በጥሩ ማርፍ ውድድሮች ላይ የሚያሳትፉት ግብ ጠባቂ ነበር እና ደግሞ ውጤታማም ነበር አጠቃላይ ውጤታማም ነው አሊሰን ቤከር በተጎዳበት ጊዜ የሊቨርፑልን የግብ በመጠበቁ በኩል ከተባሻገር ያው ሌሎችም የጥሩ ማለፍ ጨዋታዎች ላይ እንዴት ያለ ድንቅ ግብ ጠባቂ እንደሆነ አሳይቷልና ብሬንፈርድ ማርክ ፍሌከንን ለባየር ሌቨርኩሰን መሸጡን ተከትሎ ነው እንግዲህ የተጫዋች ወደዛ ሊያመራ እንደሚችል እየተነገረ የሚገኘው ግን ደግሞ አሁንም በዚህ በተለይ በክለቦች ዓለም ዋንጫ ላይ የተሳተፉ ከሚገኙ ቡድኖች መካከል ዘግየት ያለ የሚመስለው ግን ደግሞ ትላንትና ምሽት ሁለት ዝውውሮችን ለማጠናቀቅ መቃረቡ የተነገረው ማንቸስተር ሲቲ ነው የቲያኒ ሬንደርስና የአታላንታውን የኤደርሰንን ዝውውሮች ለማጠናቀቅ የክለቡ ወኪሎችና ኃላፊዎች ወደ ጣሊያን ተጉዘዋል እነዚህ ሁለት ተጫዋቾች በጣሊያን የሚጫወቱ ናቸውና በተለይ ደግሞ ቲያኒ ሬንደርስ የኬቨን ደ ብሩይንን ቦታ እንዲተካላቸው ነው በታይፕ የተለያዩ ተጫዋቾች ናቸው ግን ደግሞ ያንን እንዲተካላቸው ነው በማሰብ ሊያስፈርሙት እየሞከሩ የሚገኙት የኤደርሰን ደግሞ ሮድሪ ልክ እንደመጣ ወዲያው ወደ ጨዋታ እንዲገባ አይፈልግም ቢገባ መሬቱን እንዲጠብቅ ኦሬዲ ደግሞ ጨዋታም ደግሞ ከጀመረ በኋላ የተጫዋች በዚህ በፊትነሱ በኩል የገጠመው የጉልበት ጉዳት ድጋሚ እንዳይነሳበት ለማድረግ ታሳቢ ያደረገ ለሱ ጥሩ ተጣዋቂና ተፎካካሪ መሆንም የሚችል አይነት ተጫዋች ነው ለማስፈረም እየሞከሩ የሚገኙትና እነዚህ ሁለት ተጫዋቾችን ዝውውር ለማጠናቀቅ መቃረቡ እንደዚሁ ሰምቷል ከዛው የዚህ የሊቨርፑልም ጉዳይ ነው የተነሳ የሚገኝ ፍሎሪያን ቪርትስን ለማስፈረም ከክለቡ ከባየር ሌቨርኩሰን ሰዎች ጋር እየተደረጉ ያሉ ድርድሮች አሁንም ቀጥለዋል በዝርዝር ጉዳዮች ላይ ነው እንጂ በዋነኛ በሚባሉ ጉዳዮች ላይ እነዚህ ሁለት ክለቦች ከሰውለት ላይ ማስማም መድረሳቸው ተነግሯል ሊቨርፑል ያቀረበው የ130 ሚሊዮን ዩሮ ጥያቄ በሊቨርኩሰን ዘንድ ተቀባይነት እንዳገኘ ነው የተናገረው አሰልጣኝ ኤሪክ ቴን ሃግ የፈራረሰ ቡድን ነው እየተረከቡ የሚገኙት እንግዲህ የሬሚ ፍሪምፖንግ ለቋል ከዛ ባሻገር አሁን ፍሎሪያን ቪርትስ ይለቃል አዲስ ግብ ጠባቂም ያመጣው ነው የሚገኙትና እንግዲህ አንዳንድ ጊዜ የራስ ስኬት ሰለባ መሆን ማለት እንደዚህ ይመስለኛል በሌሎቹ በኩል የማንቸስተር ሲቲው ማት ኦሬሊ በኤቨርተን እየተፈለገ ነው የሚገኘው የተጫዋች ሲቲ የተከላካይ ክፍሉ ጉዳት በገጠመው ጊዜ በፔፕ ጋርዲዮላ ታምኖ ከተሰለፈው ወጣት ተጫዋቾች መካከል አንዱ ነው እና ደግሞ ያንንም ደግሞ እምነቱን በአግባቡ መልሶለታል በጣም ጥሩ የሚባል ተጫዋች እንደሆነ አሳይቷል ኳስ ድሪብል ሲያደርግ ከዛ ባሻገር ከቡድን ጓደኞቹ ጋር በቀብብል ወደ ማጥቂያ ዞኑ ሲገባ የ18 ዓመት ተጫዋች አይመስልም በትክክል በጣም አሪፍ የሚባል የጨዋታ እንቅስቃሴ ያለው እንደዚህ ተጫዋች ነው እና እርሱ ኤቨርተን ሊያስፈርመው እንደሚፈልግ ተሰምቷል የሞሪዚዮ ሳሪም ወደ አሰልጣኝነታቸው ሊመለሱ እንደሆነ ነው የተነገረው የላትሲዮ አሰልጣኝ ሊሆኑ ይችላሉ ማርኮ ባሮኒ ከላትሲዮ አሰልጣኝነታቸው ሊሰናበቱ መሆኑን ተከትሎ ነው እንግዲህ ሞሪዚዮ ሳሪ ወደ ቀደመ ክለባቸው ይመለሳሉ የተባለው በተለይ ደግሞ ከቺሮ ኢሞቢሌ ጋር የነበራቸው ኮምቢኔሽን የነበራቸው ጥምረት እጅግ በጣም አስደናቂ ነው እንደውም የ2019 ኮቪድ አመት ላይ ቺሮ ሞቢልን እንትን አድርገውት የአውሮፓ ወርቅ ኳስ አሸናፊም ጭምር አድርገውት ነበር ብዙ ጎሎችን ያስቆጠር ተጫዋች
አድርገውት ነበር። በርግጥ እሳቸውም አንድ አጥቂ መሻሻል ከፈለገ ሄዶ እሳቸው ጋር ይሰልጥን ነበር የሚባለውና ያንን ነገር በድጋሚ በላትሲዮ ቤት ያሳዩን ይሆነ የሚለው ነገር ሌላ ራሱን የቻለ ጥያቄ ነው። ባርሴሎና ዮአን ጋርሳ የተሰኘውን ግብ ጠባቂ እንደዚሁ ማስፈረሙን ተከትሎ የማርክ አንድሬ ተር ስቴገን ስም ከመውጣት ጋር ነበር ሲያያዝ የነበረው። ነገር ግን ግብ ጠባቂው እኔ አሁንም በባርሴሎና እንደምቆይ ነው የማውቀው እና ደግሞ ልነግራችሁ የምችለው እሱ ነው። በቀጣዩ ውድድር ዘመን ማንም ይምጣ ማን ቦታዬን ለማስከበር ለዛ ለቦታዬ ለመታገል ዝግጁ ነኝ የሚል አስተያየቱ እንደዚሁ ሰጥቷልና ባርሴሎና ሶስት በጣም ጥሩ የሚባሉ ግብ ጠባቂዎች ሊኖሩት ነው ማለት ነው። ቮይቼክ ቼዝኒ እንደ አዲስ የተወለደው እና ደግሞ የሱንም ደግሞ ለማራዘም እንቅስቃሴ ያደረጉ እንደሆነ ሲሰማ ነበር። እንደገና ደግሞ ማርክ አንድሬ ተር ስቴገን በጣም ምርጥ ግብ ጠባቂ ዮአን ጋርሲያም በጣም ወጣት ግን ደግሞ ተስፋኛ ግብ ጠባቂ ነውና እነዚህ ተጫዋቾች እነዚህ ሶስት ግብ ጠባቂዎች በአንድ ክለብ ውስጥ ሆነው እንግዲህ እንዴት ባለ መልኩ ማኔጅ እንደሚያደርጉት ፍሊክ ለማየትም ገና ካሁኑ የሚያጓጓው ይመስለኛል። ባርሴሎና የቡድን ግንባታ በጣም ይገርማል ያለው ሲዝናቸው በትክክልም ደግሞ የሊጉ ሻምፒዮን መሆናቸውን ተከትሎ ካገኙት ገንዘብ በዝውውር ገበያው ላይ በንቃት ለመሳተፍ እንቅስቃሴ ያደርጋሉ ተብሏል። ግን አሁንም የዛ የክለቡ የፋይናንስ ሁኔታ በእጁን በደንብ እንዳይዘረጋ ሊያገደው የሚችልበት እድል አለ። ግን አሁንም የፕሪሚየር ሊግ ገበያን ያማተረን የሚገኘው ማንቸስተር የዚህ ባርሴሎና ትልልቆቹ ከሚባሉ ቡድኖች ጭምር ተጫዋቾችን እንወስዳለን የሚል እምነት አለው። ለዚህ ደግሞ ማሳያ ከሚሆኑት መካከል ዶሚኒክ ሶቦዝ ላይ የባርሴሎና ኢላማ ውስጥ መግባቱም ጭምር ነው እየተነገረ የሚገኘውና በቀጣይ የፍሎሪያን ቪርትስ መምጣትን ተከትሎ ዶሚኒክ ሶቦዝ ላይ ከባርሴሎና ለቆ ወደ ከሊቨርፑል ለቆ ወደ ባርሴሎና ያመራሉ የሚለው ነገር ሌላ ራሱን የቻለ ጥያቄ ነው። የሉዊስ ዲያዝም እንደዚህ ሰም ከባርሴሎና ጋር እየተያያዘ ነው የሚገኘውና ባርሴሎና፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ቼልሲ፣ አርሰናል፣ ማንቸስተር ዩናይትድ ቀጣዮቹ 10 ቀናት ላይ በጊዜያዊነት የሚሆንበት ከፍተኛ የዝውውር መስኮት እነማን ያስፈርማሉ የሚለው ነገር እና ደግሞ ከዝውውር ጋር የሚነሱ ጉዳዮችን ከስር ለአድማጮቻችን እናደርሳለን። የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። ዛሬ 2 ጨዋታዎች ናቸው የሚኖሩት። አዳማ ከተማ ከባህር ዳር ከተማ ቀን 9 ሰዓት ላይ የሚያደርጉት ጨዋታ ይኖራል። በአዳማ በዚህ በወራጅ ቀጠና ውስጥ ከሚገኙ ቡድኖች መካከል ግን ደግሞ የመውረድ የዚህ በሊጉ የመቆየት ተስፋ ካላቸው መካከል አንዱ ቡድን ነው እና ዛሬ የሚያሸንፍ ከሆነ ደግሞ ቢያንስ በቀጣይ መቀለ ሰባ እንደርታ እስኪጫወት ድረስ በዚህ በሊጉ ለመሰበት በሚደረገው ፉክክር ውስጥ እንደዚሁ ይቆያል። ከዛ ባሻገር በቅርብ ጨዋታዎች ላይም እንደዚህ የውጤት መሻሻል በደንብ እያገኘ ነው የሚገኘው አዳማ ከተማ እና ያንን ማስቀጠል መቻል በተለይ ደግሞ ተከታታይ 2 ማሸነፎቹ ማስቀጠል የሚችል ከሆነ በዚህ በሊጉ ላይ ያለውን ቆይታ ይበልጥ ለማስጠበቅ ይረዳዋል። ደግሞ የመጨረሻዎቹ ጨዋታዎች በደጋፊ ፊት የሚያደርጋቸው አይነት ጨዋታዎች ናቸውና እነዚህ ደግሞ ጨዋታዎች ይበልጥ አንድን ቡድን በሚለው ነው በደጋፊ ፊት የሚጫወት ቡድን ጥሩ የሚባል ውጤትን እንዲያገኝ ምክንያት ሊሆኑ ይችላሉ። ለዚህ ደግሞ ሩቅ ሳንሄድ እዛው ከዚህ ካዳም በፊት በነበረው የሊጉ ቆይታ ሐዋሳ ላይ ሲዳሞና ሐዋሳ ከተማ እንዴት ባለ መልኩ ውጤቶቻቸውን አሻሽለው በተለይ ደግሞ ሐዋሳ ከተማ እንዴት ከወራጅ ቀጠና ወጥቶ እንደነበር ተመልክተናልና ያንን ነገር ወደ ያው አዳማ ያንን ነገር ወይም ያንን ፓተርን የሚያስቀጥል ከሆነ በሊጉ የሚሰናበትበት እድል ሊኖር ይችላል። ዛሬም ከባህር ዳር ከተማ ጋር የሚያደርገው ጨዋታ ይኖራል። ከዛ ባሻገር በባህር ዳር በኩል ምናልባት በባህር ዳር ከተማ በቅርብ ዓመታት ለዋንጫ እንዲፎካከሩ ስንጠብቃቸው ከነበሩ ቡድኖች መካከል አንዱ ነው። ዘንድሮም እንደው ይሄ የኮንሲስተንሲ ወይም የወጥነት ጉዳይ ሆኖ ያንን ነገር ሳይደግመው ቀረ እንጂ እንደዚሁ ሌላ ጠንካራ ቡድን ሊባል የሚችለው አሁን ላይ የዋንጫ ተስፋ የለውም። ከዛ ምክንያቱም የጨዋታዎቹ ቁጥርና በባህር ዳር ከተማና በኢትዮጵያ ምድር መካከል ያለው ልዩነት ስለሰፋ ማለት ነው ደግሞ ስለማይመጣጠን እና በውድድር ዘመኑ የተሻለ የሚባል ደረጃን ይዞ ለማጠናቀቅ ወር ደግሞ ያለበትን 3ኛ ደረጃ ለማስጠበቅ ካልሆነ በስተቀር ከዚህ በኋላ የሚጫወትለት ዓላማ ያለው የሚመስል ቡድን አይደለም እና ያንን እንደው የድሮፕ ለማድረግ ወይም ቢያንስ በተሻለ ደረጃ ይዞ ለማጠናቀቅ የሚያደርገው አይነት ጨዋታ ነውና ይህ ጨዋታ እንደዚሁ ቀን 9 ሰዓት ላይ ይደረጋል። ከዛ ባሻገር
አርባ ምንጭ ከተማ ከኢትዮጵያ ቡና ደግሞ አመሻሽ 12 ሰዓት ላይ የሚያደርጉት ጨዋታ ይኖራል። አርባ ምንጭ ከተማም ልክ እንደ ሌሎቹ ከወገባታችን እንዳሉት እንደ አብዛኞቹ ቡድኖች ሁሉ የሞራል ስጋት ያለበት ቡድን ነውና ይሄን የሞራል ስጋቱን ለመቀነስ የሚያደርገው አይነት ጨዋታ ነው። ኢትዮጵያ ቡና ደግሞ በጣም እየጠበበ የመጣ የዋንጫ ተስፋውን ለማቆየት የሚያደርገው ጨዋታ ነው። ምክንያቱም ይሄንን ጨዋታ መሸነፍ ከሆነ ኢትዮጵያ ቡና ከኢትዮጵያ መድን ጋር ያለው የነጥብ ልዩነት ወደ 5 ዝቅ ይላልና ያንን የነጥብ ልዩነት ማጥበብ ይበልጥ ኢትዮጵያ መድን ላይ ጫና መፍጠር ነውና ኢትዮጵያ መድን ቀጣይ እስኪጫወት ድረስ ኢትዮጵያ ቡና በመካከላቸው ያለውን የነጥብ ልዩነት ለማጥበብ የሚያደርገው አይነት ጨዋታ ነው። ከዚህ ቀደም እነዚህ ሁለት ቡድኖች 19 ጊዜ የተገናኙ ሲሆን ሁለቱም ቡድኖች በተመሳሳይ 7 ጊዜ ተሸናንፈዋል ወይም 7 ጊዜ አሸንፈዋል ጨዋታዎቻቸው። ቀሪዎቹ ጨዋታዎች ደግሞ ባቻ ውጤት የተጠናቀቁ ናቸው እና ዛሬ የሚደረጉት ጨዋታዎች እነዚህ ናቸው። በቀጣይም እንደዚህ የሚኖሩ ጨዋታዎች በተለይ ደግሞ በሊጉ ላለመውረድ በሚደረገው ትንቅንቅ ላይ ትልቅ የሆነ ተጽዕኖ ይኖራቸዋል። የዚህ የዋንጫው ጉዳይ አሁን በሂሳባዊ ስሌት ያልተጠናቀቀ ቢመስልም ግን ከሳምንት ወደ ኢትዮጵያ መድን እያጋደለ የመጣ ጉዳይ ይመስላልና እነዚህ ጨዋታዎች ናቸው የሚኖሩት። ከዚህ ከ33ኛው ሳምንት መጀመር አስቀድሞ በተለይ ደግሞ 32ኛው 31ኛው ሳምንት ላይ የተለያዩ ቅሬታዎች ይነሱ ነበር። የአሰልጣኞች ተጫዋቾች እንደዚህ ኢቭን ክለቦች ራሳቸው ከዚህ ከውጤት ማስቀየር ጋር በተያያዘ የተለያዩ ጉዳዮች ይነሱ ነበር እና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም ከ32ኛው ሳምንት መጠናቀቅ በኋላ ባወጣው ኮሚኒኬ ወይም ባወጣው መግለጫ ላይ የዚህ የጨዋታ ውጤትን ሆነ ብሎ ለመቀየር የሚደረጉ እንቅስቃሴዎች አካል ይሆኑ የተለያዩ ቅሬታዎች ቀርበውልኛል እና በቀረቡልኝ ቅሬታዎች መሰረት ወደ 10 ጨዋታዎች አካባቢ የምርመራ ኮሚቴ አስተያየትን እንደዚሁ ሰጥቷልና ያው የምርመራው ጉዳይ ዝርዝር ነገሮቹ በግልጽ የተነገሩም ባይሆን በቀጣይ ያው ውጤቶቹ ይፋ ይደረጋሉ ተብሏል። ከዚህ በኋላ የሚኖሩት ጨዋታዎችም ይበልጥ ትኩረት የሚያስፈልጋቸው ይመስለኛል። ካልተሳሳትኩ የቀጣይ ቴሌቪዥን ስርጭት ሽፋንም የሚያገኙበት ጊዜ ተቃርቧልና በጣም ጥሩ የሚባል የሊግ ውድድር ዘመን ፍጻሜ እንዲሆን አንደኛ ክለቦች፣ ሁለተኛ ተጫዋቾች፣ አወዳዳሪውም አካል ዳኞችም ጭምር እንደዚህ አይነት ነገር ላይ ያላቸውን አዌርነስ ከፍ አድርገው ወይም እንደዚህ አይነት ነገር ላይ ያላቸውን ይህን ንቃት ከፍ አድርገው ቢጠብቁትና እግር ኳሳችን ካሉበት በጣም በርካታ ሸክሞች መካከል ሌላ ሸክም እንዳይጨመርበት ጥረት ቢደረግ መልካም ይመስላል።